ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የዘጠነኛ ክፍል ኢኮኖሚክስ ትምህርት ጥናታችንን እንግዲህ እንደቀጠለ ነው። ዩኒቱን ጀምረናል። በባለፈው ሴሽን ኢንትሮዳክሽኑ እና ዩኒት አውትካሙን አይተን ነበር። በዛሬው ሴሽን ደግሞ በሚኖረን ቆይታ 2.1ን እንግዲህ ቤዚክ ኢኮኖሚክ ፕሮብለምስ እነማን ናቸው የሚሉትን እንዲሁም ደግሞ በስኬርሲቲ እና በሾርቴጅ መካከል ምን ልዩነት ነው ያለው፣ እንዲሁም ኦፖርቹኒቲ ኮስት ምንድን ነው፣ ፕላስ ቱ ዛት በጣም ወሳኙን ኮንሰፕት በፒፒኤፍ ፕሮዳክሽን ፖሲቢሊቲ ፍሮንቲር ወይም ደግሞ ፕሮዳክሽን ፖሲቢሊቲ ካርቭ የሚለውን እንግዲህ ሀሳብ የምናይበት ሴሽን ይሆነናል ማለት ነው። ከዚህ በፊት የነበሩትን ቪዲዮዎች እንግዲህ ያላያችሁ ተማሪዎች ተመልሳችሁ እንድታዩዋቸው ስትሮንግሊ እንግዲህ ሪኮመንድ አደርጋችኋለሁ። ከዛ በፊት እዚች ጋር ሁልጊዜ እንደማስታውሳችሁ ሳይታችን አለ lucybridgeacademy.com። እዚህ ሳይት ላይ ሾርት ኖቶች፣ ኩዌስችን ባንኮች ማግኘት ይቻላል። እንዲሁም ፐርሶናላይዝድ የሆነ ኤአይ አሲስተንት ማግኘት ይቻላል። ከ5 በላይ ቋንቋዎች ኢኔብልድ የሆነ ነው። በሁሉም የሶሻል ሚዲያ ፕላትፎርሞች ደግሞ ሉሲ ብሪጅ አካዳሚን ሰብስክራይብ ልታደርጉት እንግዲህ ላሳስባችሁ እወዳለሁ። ወደ ዛሬው ሴሽናችን በቀጥታ ስንሄድ እንግዲህ የምናየው ማንም ነው ቤዚክ ኢኮኖሚክ ፋውንዴሽናል የሚባሉ ኢኮኖሚክ ፕሮብሌሞች እነማን ናቸው፣ ስኬርሲቲ፣ ቾይስ ኤንድ ኦፖርቹኒቲ ኮስት በባለፈው እንግዲህ ለመዳሰስ ሞክረናል። እስኪ ዛሬ ደግሞ ሪቪው እናደርጋቸውና ወደ ቀጣዩ ሀሳብ ደግሞ ልዩነቶችን እያየን እንሄዳለን ማለት ነው። የስኬርሲቲ እና የሾርቴጅን ሰው እንግዲህ ፈንዳሜንታል ኢኮኖሚክ ፕሮብለም የሚባለው ስኬርሲቲ ኦፍ ናቹራል ሪሶርስስ ኦር ደግሞ ኢኮኖሚክ ሪሶርስስ፣ ናቹራል ሳይሆን ኢኮኖሚክ ሪሶርስስ። ኢኮኖሚክ ሪሶርስ ስኬርስ ናቸው። ኢኮኖሚክ ሪሶርስ እንግዲህ በባለፈው እንትን ለማለት ዲፍረንሺየት ለማድረግ ሞክሬ ነበረ። ኢኮኖሚክ ሪሶርስ ስንልና ጀስት ሪሶርስ ስንል ምንድን ነው ልዩነቱ? ኢኮኖሚክ ሪሶርስ ስንል እንግዲህ ኢኮኖሚካሊ በጣም የሚያስፈልግ ስኬርስ ስለሆነ ኤፊሽንት አሎኬሽን የሚያስፈልገው ሪሶርስ ነው ሪፈር እያደረግን ያለ ነው። ወራስ ጀስት ሪሶርስ ካለ ለምሳሌ አየርም ሪሶርስ ነው which is not scarce አይደለም። በደንብ ነው የምንተነፍሰው፣ ስኬርስ አይደለም። አንሊሚትድ የሆነውን የመተንፈስ ፍላጎታችንን ለማሟላት አንሊሚትድ የሆነ ሪሶርስ አለን አየር የሚባል ነገር። ግን አንዳንድ ሴናሪዎች አሉ አየርም ስኬርስ የሚሆንበት ኢኮኖሚክ ሪሶርስ የሚሆንበት። ግን የማምረቻ ማቴሪያሎች እንዲሁም የሰው ልጆችን ሻስቸት የሚያደርጉ ጉድስ ኤንድ ሰርቪሶችን የምንሰጥበት ዴሊቨሪ የምናደርግባቸው ማቴሪያሎች ስኬርስ ናቸው። ታይምም እንዲሁ ስኬርስ ነው። በተለይ ደግሞ ሰርቪስ ሴክተር ላይ ታይም በጣም ትልቁ እንትን ነው ሪሶርስ ነው አይደለም። ስለዚህ እሱም ኢኮኖሚክ ሪሶርስ ነው፣ ስኬርስ ነው። ስለዚህ ትልቁ ፕሮብሌም ስኬርሲቲ ኦፍ ሪሶርስ አለ። ይሄንን ስኬርስ የሆነ ሪሶርስ አንሊሚትድ ለሆነው የሰው ልጅ ፍላጎት እንዴት አድርገን አጣጥመን ማቅረብ እንችላለን ማለት ነው የሚለው ነው። በስኬርሲቲ ምክንያት ኢንዲቪጁዋሎች፣ ፈርም፣ ገቨርንመንቶች ምን ለማድረግ ይገደዳሉ? ቱ ሜክ ቾይስስ ይገደዳሉ ማለት ነው። about what to produce in what quantity to produce and for whom to produce and how to distribute each ፕሮዳክሽን የሚለውን እንግዲህ ለመወሰን ይገደዳሉ ማለት ነው። ሌላው ትልቁ ያየነው ኮንሴፕት ምንድነው? ኦፖርቹኒቲ ኮስት ነው። ኦፖርቹኒቲ ኮስት ምንድነው? the value of the next best alternative sacrificed in order to gain the former one ማለት ነው። እንግዲህ ሁለት ጉድስ ኤንድ ሰርቪሶች ቢኖሩ አንደኛውን ለመምረጥ ስንል የዲች ያደረግነው ጉድስ ኤንድ ሰርቪስ ቫሊዩ ምን ተብሎ ይገለጻል? ኦፖርቹኒቲ ኮስት ነው። ይሄ እንግዲህ በጣም ቤዚክ የሆነ ሀሳብ ነው ብያችሁ ነበረ በባለፈው። በተለይ እዚህ ቻፕተር ላይ በጣም ቤዚክ የሚባሉት ሀሳቦች ኦፖርቹኒቲ ኮስት፣ ስኬርሲቲ ቨርሰስ ሾርቴጅ ኤንድ ኦልሶ ፕሮዳክሽን ፖሲቢሊቲ ፍሮንቲር የሚባለው ሀሳብ ነው። ሌትስ ዲፍሬንሺየት አመንግ ስኬርሲቲ ኤንድ ሾርቴጅ። ምንድነው ልዩነታቸው? ስኬርሲቲ ስንል ሾርቴጅ ስንል ምን ያለያያቸዋል? ስኬርሲቲ እንግዲህ ምንድን ነው? ዩኒቨርሳል የሆነ ኮንዲሽን ነው፣ ፐርማነንት ነው። በዛ ላይ ጋ ያዙልኝ፣ ፐርማነንት ነው፣ ቋሚ የሆነ ዩኒቨርሳል ፋክት ነው። ቋሚ ነው፣ ሊቀየር አይችልም። ስኬርሲቲ ኦፍ ሪሶርስ አለ በቃ። ይሄ ትልቁ የኢኮኖሚክ ትምህርት የቆመበት አዘምሽን ወይም ፋክት ልትሉ ትችላላችሁ ነው። በቃ ስኬርሲቲ ባይኖር ኖሮ ኢኮኖሚክስም ከነጨራሹ አይኖርም ነበር። እንዴት አሎኬት ላድርግ የሚል ነገር አይኖርም ነበር። ፐርማነንት ኮንዲሽን ነው where resources are insufficient to meet the unlimited human wants and needs. whereas ሾርቴጅ ስንል ግን ምንድን ነው? ሾርቴጅ ስንል it occurs when people cannot obtain a good or service at the prevailing price። እንግዲህ በማርኬት ፕራይሱ በአሸንፎ በወጣው የማርኬት ፕራይስ የፈለጉትን ጉድስ ኤንድ ሰርቪስን ማግኘት ሳይችሉ እንትን አጥረዋል እንላለን አይደለም። ገበያ ላይ እንትን እጥረት ተከስቷል። የሽንኩርት እንጨት እጥረት፣ የኮንሰምፕሽን ጉድ እጥረት፣ የመኪና እጥረት አጋጥሟል ምናምን ድንገት እነዚህ እጥረቶች ሊያጋጥሙ። እነዚህ ግን ፐርማነንት አይደሉም አይደለም። ፐርማነንት አይደለም። ኢኮኖሚክ ሲስተሙ በራሱ የራሱ የሆነ በኦርኬስትሬሽን መልሶ ሊያመጣው የሚችል ነገር ነው። እንግዲህ ዩዥዋሊ this is short term ነው። ሾርቴጅ ስንል እጥረት ስንል
ሾርት ተርም ነው። whereas scarcity ስንል ግን it's a permanent condition. so scarcity exists everywhere and always በቃ ሁሉም አለ የትም ቦታ አለ in every economic system in every country scarcity አለ whereas what shortage ግን ቴምፖራሪ እና ሲቹዌሽን ስፔሲፊክ ነው ቴምፖራሪ ነው ጊዜያዊ ነው እንዲሁም ደግሞ ሲቹዌሽን ስፔሲፊክ ነው ሲቹዌሽኑ እንግዲህ ምን አይነት ሲቹዌሽን ተፈጥሮ ነው ዲማንድ ሰፕላይውን ኤክሲድ አድርጎስ ቢሆንስ እንግዲህ ድንገት አቅርቦት አጥሮ የሰው ፍላጎት ግን ድንገት አሻቅቦ ያ ነገር ከገበያ እንዲጠፋ አድርጎት ቢሆንስ ስለዚህ condition specific ነው and also temporary ነው shortage whereas scarcity everywhere ያለና always ያለ ሐሳብ ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ